በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ጊዜ ቤተሰቦች የእናታችን የማምላክ የወላዲተ አምላክ የአስራት የበኩራት ልጆች የቅዱሳን የመላእክት የጻድቃን የሰማዕታት ወዳጆች በልዑል ጊዜ ሰላምታ እንደምን ዋላችሁ? አሜን። ሳይገባና ሳይገባን በዚህ በቅድስናው ስፍራ የሰበሰበን አባቶቻችን አምላክ ለባህሪ ቅዱስ እግዚአብሔር ስም የተመሰገነ ይሁን። አትለይምና ከልጇ ከወዳጇ ከአምላኳ ከአምላካችን የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም ስም የተመሰገነ ይሁን። እንግዲህ ሲባል ነበር እንኳን አደረሳችሁ እንኳን አብሮ አደረሰን። በዓል ነው ዛሬ፣ ትልቅ በዓል ነው። ነገም እንግዲህ እግዚአብሔር አምላክ በወደደና እግዚአብሔር አምላክ በፈቀደ መጠን ለባለፉት 3 ሳምንታት ስንማር የነበረውን የምስጢረ ሥላሴ ትምህርታችንን ዛሬ እንጠቀልላለን። ያው ባለፉት 3 ሳምንታትም ስናነሳ የነበረው ነገር ምንድን ነው? እንዲህ ባጭሩ የሚያልቅ ነገር አይደለም። ያው ትምህርቱ ሰፊ ነው። ለዚያውም ምስጢረ ሥላሴን ያህል ትልቅ ትምህርት በ4 ሳምንት የአንዳንድ ሰዓት ትምህርቶች የሚያልቅ አይደለም። በጣም ብዙ የሚነሱ ነገሮች አሉ። እናንተም ጋር ብዙ ጥያቄዎች እንዳሉ ግልጽ ነው። ያው መጀመሪያ ስንነሳ ስለ ነገር እውቀት ያነሳ ነው። ለዛ ነው የሚያልቅ ነገር አይደለም የሚለውን አስቀድመን አእምሯችን ውስጥ አድርገን ለመጀመር ነው። ስለዚህ ያው የቻልነውን ያህል እንገፋለን ነው እንጂ ከዛ ወዲህ ያው ባለፈው እንዳልነው በመንፈሳዊ ልምዶች የሚገኝ ነገር ነው እንጂ በምርምር የሚገኝ እውቀት ስላልሆነ ምንም እንኳን ብዙ ነገር ቢቀረንም የቻልነውን ያህል እንሄዳለን ነው ሀሳቡ። እና ከዛ ከቀየስነው ዘዴ መካከል ደግሞ አንዱ በቤተክርስቲያን ታሪክ የተነሱ መናፍቃንን በተለይ በምስጢረ ሥላሴ ዙሪያ የተነሱ መናፍቃንን በማንሳት ከዛ የመናፍቃኑን ስህተት በማንሳት የመናፍቃኑን ስህተት ደግሞ የተነሱበትን ምክንያት። አሁን ብዙ ጊዜ ስለ መናፍቃን ሲነሳ ዝም ብሎ ከመሬት ተነስቶ ያደረጉት የምናስመስለው ነገር ግን የተነሱበት አስተሳሰብ በዘመኑ የነበረው አስተሳሰብ ከየት ነው ያን ምንፍቅና ትምህርታቸውን ያመጡት የስህተት ትምህርታቸውን ያመጡት የሚለውን ለመረዳት መሞከር፣ ከዛ ደግሞ ትክክል ያልሆኑበትን የተሳሳቱበትን ቦታ ይሄ ነው ብሎ ለመረዳት መሞከር። ያ ደግሞ ምን ያደርጋል? በኋላኛ ስለ ምስጢረ ሥላሴ ስናወራ ስናስተምር ስንማር ማለት የለብንን ነገር ለይተን እንድናቅ የቱ ነው ትክክለኛው ትምህርት የሚለውን ነገር ለይተን እንድናቅ ነው። ስለዚህ ምስጢረ ሥላሴ ይሄ ነው ከሚለው ምስጢረ ሥላሴ ይሄ አይደለም የሚለው ቪያ ኔጌቲቭው መናፍቃኑ ትምህርት አሳይተን ኦኬ እንደዚህ ማለት ትክክል አይደለም ምክንያቱም እንደዚህ ስላል የሚል አይነት መንገድ እንደዚህ አይነት ስልት መጠቀም ነው የመጨረሻው ክፍል የዛሬው ዓላማ። ባለፈው መጀመሪያ ስለ መግቢያውን አይተናል። ከዛ ስለ አካልና ስለ ባህሪ አይተናል። ስለዚህ ስለ አካልና ስለ ባህሪ ያየናቸውንም ነጥቦች የምንከልስበት የምናደላድልበትም ክፍል ነው ማለት ነው። ምክንያቱም መናፍቃኑ በዋናነት በሁለት ሊከፈሉ ይችላሉ። ምስጢረ ሥላሴ ላይ የምንፍቅና ትምህርት ያስተማሩት፣ የባህሪ አንድነት ላይ የምንፍቅና ትምህርት ያስተማሩ አሉ፣ የአካል ሶስትነት ላይ የምንፍቅና ትምህርት ያስተማሩ አሉ። ስለዚህ ምንፍቅናቸው ስናነሳ ምንፍቅናቸውን ሮማንቲሳይዝ እያደረግን አድቨርታይዝ እያደረግን ሳይሆን ከነሱ ስህተት እኛ የምንማረው ነገር ስላለ ከዛ ትክክል ያልሆነውን ለመግለጽ ነው። ትክክል ያልሆነውን በመግለጽ ውስጥ ትክክል የሆነው በራሱ ስለሚገለጽ ማለት ነው። ስለዚህ ያን ነው የምናደርገው። ያው እንደምታውቁት መናፍቃኑ አሁን ስማቸው ጠፍቷል። ተስካራቸው በምድር የለም። ቤተክርስቲያን ብቻ ናት እንደውም ትምህርታቸውን መዝገባ የምትይዘው ቤተክርስቲያን ብቻ ናት። እና አሁን በተለያየ ቅርጽ የተለያየ ቤተክርስቲያን ውስጥም አሉ ትምህርቶቹ ቤተክርስቲያን የሚለው ኮቴሽን ውስጥ ገብቶ ማለት። ስለዚህ ቅርጽ እያጡ አዲስ ምንፍቅና የለም። እንደሚሉት የሆነ አይነት መሸጋገርና ቅርጽ መለወጥ ነው እንጂ ከመጀመሪያው ከመነሻው የሚለይ ምንፍቅና የለም። አሁንም የምንመለከተው ይሄንን ነው። ለምሳሌ አሪዮስን ስናነሳ አሪዮስ ዝም ብሎ ከመሬት ተነስቶ የመጣ ሰው አይደለም። አሪዮስ ከፍ ብለን ከነ አርጌስ ትምህርት የመጣ ነው። በእነሱ ዘመን እንኳን አዲስ ምንፍቅና የለም። ኢንፍሉዌንስ በጣም አለ። ኢንፍሉዌንስ የሚለውን ነገር በደንብ ከተረዳን አሁን ደግሞ በእኛ ዘመን ላይ ያሉ የምንፍቅና ትምህርቶችን ለይተን ማወቅ እንችላለን። ለይተን ማወቅ ብቻ ሳይሆን ስህተታቸው የቱ ጋር እንደሆነም ለይተን ማወቅ እንችላለን። ይሄ ደግሞ ለቅበተ እምነት ስርዓታችን ለቅበተ እምነት በጣም የሚያገለግል ነው። ስርዓቱንም ስልቱንም ይሄ ሳንፈርድ ከመነሻው ከስሩ ነገሩን መርምረን እንድንረዳ ያደርጋል። አሁን ብዙ ጊዜ ዝም ብለን በስሜታዊነት ነው መናፍቃኑን የምናወግዘው። ከመነሻው ከስሩ ግን መመርመሩ የተሻለ ይሆናል። ስለዚህ ዛሬ ስለነዚህ ነው የምናወራው። ቅድም እንዳልኳቸው አጽንኦት መስጠት የምፈልገው አሁንም የመናፍቃኑን ትምህርት ትክክል ነው ነው ሮማንቲሳይዝ ለማድረግ አይደለም፣ ለማግነን አይደለም እና
አድቨርታይዝ ለማድረግ አይደለም። የማታውቋቸው መናፍቃን አሉ፣ መዓት አሉ። ባችን ላይ በጣም በቤተክርስቲያን ታሪክ በጣም ብዙ መናፍቃን አሉ። አንዳንዴ ስትሰሙ ዛሬም አሁን ስናወራ እንደዚህም ተብሎ ነበር እንዴት አላችሁ አዳዲስ ሀሳብ አእምሯችሁ ውስጥ ሊገባ ይችላል። እሱ ለማድረግም አይደለም አላማው። እንደዚህም ተብሎ ነበር እንዲህ የሚል ሀሳብ የመስጠት ስህተት የማቀበል ዱላ የማቀበል ነገርም አይደለም። እንደዛም እንድትረዱት አያስፈልግም። አላማው ሙሉ የእነሱን ትምህርት አይቶ የእነሱን ትምህርት ስህተትነት ተመልክቶ ትክክለኛውን ትምህርት በእነርሱ ትምህርት ስህተትነት በኩል ማስረዳት። ምክንያቱም ባለፈው ስናወራ ሚስጥረ ስላሴ ከጊዜ ወደ ጊዜ የተስፋፋ የተገለጠው እውነት ትምህርቱ የተስፋፋ የመጣው በየዘመኑ በተነሱ መናፍቃን ምክንያት ነው። መናፍቃኑ በተነሱ ቁጥር ለመናፍቃኑ መልስ ለመስጠት በሚደረግ ጉባኤ፣ በሚላላኳቸው ደብዳቤዎች፣ በሚያስተምሩት ትምህርት፣ በሚሰጧቸው መልሶች ነው ሚስጥረ ስላሴ በደንብ የተብራራ የመጣው። ሚስጥረ ስላሴ ብቻ ሳይሆን እንዳጠቃላይ ቤተክርስቲያን አብዛኞቹ ትምህርቶች ለመናፍቃን በተሰጡ መልሶች ላይ ተመስርተው የተስፋፉ የመጡ ናቸው። ለምሳሌ ከአሪዮስ በፊት የነበረው የሚስጥረ ስጋዌ ትምህርትና ከአሪዮስ በኋላ ያለው አንድ አይደለም። ልክ ከጉባኤ ኒቂያ በፊት የነበረውን መረዳት በጣም ሪቮሉሽናሪ የሚያደርገው እና በጣም ብዙ ነገር ብዙ መገለጥ ብዙ ትምህርት አስፋፍቶ አብራርቶ የመግለጽ አዲስ ትምህርት አይደለም። ተመልከቱ። ግን አስፋፍቶ አብራርቶ የመግለጽ ነገር የሚመጣው በእነዚህ በመናፍቃኑ መምጣት ነው። የመናፍቃኑ መምጣት ምንም እንኳን ለነርሱም ለብዙዎችም መጥፎ ነገር ቢሆንም ግን በራሱም ያበረከተው ጥሩ ነገር አለ። ለቤተክርስቲያን ትምህርት መስፋፋት፣ ለሊቃውንቱ መሰባሰብ እና አሁን ላለችው ቤተክርስቲያን መመስረት ብዙ ጥቅም አለው። እሱንም ከግንዛቤ ማስገባት ነው ማለት ነው የምናወራው። ስለዚህ ዋናው ዓላማ ይሄ ነው። የእነርሱ ስህተት አይተን ለእነርሱ የተሰጠውን መልስ በማንሳት የቤተክርስቲያን ትምህርት ማጽናት ነው። ብዙ መናፍቃን አናነሳም። አሁን አብዛኞቹ መናፍቃን ሚስጥረ ስላሴ ላይ የሚነሱት መናፍቃን፣ ብዙዎቹ መናፍቃን ሚስጥረ ስጋዌ ላይ የሚነሱት መናፍቃን ናቸው። ሚስጥረ ስጋዌ ላይ የሚነሱት መናፍቃን በመሰረታዊነት የክርስቶስ አምላክነት ላይ የሚነሳ ምንፍቅና ካለ ሚስጥረ ስላሴ ላይ ምንፍቅና ነው። የሚስጥረ ስላሴ ምንፍቅና ነው። መለያየቱ ይከብዳል። ይሄ ሚስጥረ ስጋዌ ነው አይመለከተንም የምንለው ነገር አይኖርም። ምክንያቱም አብዛኞቹ የሚስጥረ ስጋዌ ላይ የተነሱ ምንፍቅናዎች መነሻቸው ሚስጥረ ስላሴ ላይ ያለ የተዛባ አረዳድ ስለሆነ ማለት ግን በጣም ግልጽ በሆነ መልኩ የሚስጥረ ስላሴ ምንፍቅናዎች የሆኑትን ብቻ ነው ነጥለን እናነሳው። ለምሳሌ አሪዮስ ምንም እንኳን ለቱባት ወልድ ፍጡር ቢልም ወልድ ፍጡር ሚስጥረ ስላሴ ላይ በመሰረታዊነት የተሰነዘረ ምንፍቅና አይደለም። ሚስጥረ ስጋዌ ላይ የተሰነዘረ ምንፍቅና ነው። ምንም እንኳን መነሻው ሚስጥረ ስላሴ ላይ ቢሆንም ባለፈው ቅድም እንዳልነው የአርጌስ ምንፍቅና የአጠቃላይ ሚስጥረ ስላሴን የተረዳበት የተዛባ መንገድ ምናምን ቢሆንም እንደዛ ለማለት ያደረሰው መነሻው ግን የሚስጥረ ስጋዌ ነው። ስለዚህ እነዚህን እየቀነስን ለጊዜና ለሰዓት እንዲመቸን እነ ሚስጥረ ስጋዌ ላይ የሚነሱት ምንፍቅናዎች የቀነስን በቀጥታ ከሚስጥረ ስላሴ ጋር ከባህሪና ከአካል ጋር በዋናነት የሚነሱትን እናነሳለን ማለት ነው። ከዛ ቅርጹ የሚሆነው እንዴት ነው? መጀመሪያ ስለ ግሪክ ፍልስፍና እናነሳለን። ምክንያቱም አብዛኞቹ የሚስጥረ ስላሴም የሚስጥረ ስጋዌም የሚስጥረ ስጋዌ ምንፍቅና ችግሮች የተዛባ የኒው ፕላቶኒዝም አረዳድ ነው። ኒው ፕላቶኒዝም ፍልስፍና ነው። ፍልስፍናውን ወደ ቤተክርስቲያን ሲያመጡ ያመጡበት መንገድ የተዛባ በመሆኑ የመጡ ምንፍቅናዎች ናቸው። ኒው ፕላቶኒዝምን በትክክል መረዳት በጥልቀትም ባይሆን መነሻውን ቢያንስ መረዳት በኋላ ለምናነሳቸው በትክክል ለተተገበሩም በስህተት ለተተገበሩም የኒው ፕላቶኒዝም አተረጓጉሞች በቤተክርስቲያን ማለት ነው የአሪፍ መረዳት ይሰጠናል። ስለዚህ መጀመሪያ ኒው ፕላቶኒዝም መረዳት በጣም ጥሩ ነው። ምክንያቱም መናፍቃኑ የሚጠቅሱት ኒው ፕላቶኒዝምን ነው። ቤተክርስቲያን አባቶችም ሲመልሱና ቤተክርስቲያንን ትምህርት ሲያጠሩ የተጠቀሙት ኒው ፕላቶኒዝም ነው። ምክንያቱም ፍልስፍና ባለፈው እንዳልነው መሳሪያ ነው ማለት በራሱ ክፉም ጥሩም ሊሆን አይችልም። ክፉም ጥሩም የሚያሰኘው እንዳጠቃቀማችን እንደ ተጠቃሚ ነው። ይሄ መሰረት ነው። ስለዚህ እነዛ ሲጠቀሙት መናፍቃኑ ሲጠቀሙት ፍልስፍና የተጠቀሙበት መንገድ ትክክል ባለመሆኑ ወደ ስህተት ገብቷል። የቀጶዶቅያ አባቶችና ሌሎች የቤተክርስቲያን አባቶች ሲጠቀሙበት ግን ቅርጽ መስመሯን ባለማለፍ ስለተጠቀሙበት በጥንቃቄ ስለተጠቀሙበት ቤተክርስቲያንን ትምህርት ለማስፋፋት ተጠቅመውበታል። በራሱ ችግር ያለው ነገር አይደለም ፍልስፍና መጠቀማቸው፣ ግን ብዙ ስህተትም ደግሞ አምጥቷል። አሁን መካድ የለብን እንዳለ የምንጠቅሳቸው መናፍቃን ከፍልስፍና ተማሪዎች የነበሩ ናቸው። ኢቭን እንደውም አሁን ለምሳሌ ጠርጠሉስ በፍልስፍና ላይ ያለውን መረዳት ስንመለከት አብዛኞቹ ለፍልስፍና ክፍት የሆነ ልብ ያላቸው ናቸው። ፍልስፍና የተማሩ ፍልስፍናን የሚያውቁ ናቸው። ጠርጠሉስ ራሱ መናፍቅ ነው። እርግጥ በኋላ በመጨረሻ ዘመኑ መናፍቅ ቢሆንም አስቀድሞ ግን
በቀድሞ ዘመኑ በቤተክርስቲያን ትምህርት ላይ በጣም ትልቅ አሻራ ያሳረፈ ቤተክርስቲያን እንደ ቅዱስ ባትቀበለውም እንደ ሊቅ የሚጠቀስ ሰው ነው ጠርጠሉስ። ጠርጠሉስ ፍልስፍና የሚባል ነገር አያስፈልግም እስኪል ድረስ ፍልስፍና የመናፍቃን መፈልፈያ ሆኖ ነበር። በቤተክርስቲያን ታሪክ እንዳለ መናፍቃን የወጡት ከፍልስፍና ትምህርት ቤት ነው። የጠርጠሉስ ሙሉ ሀሳብ አዲስ ሬቬሌሽን ስለሌለ ሪቪልድ የሆነ እውቀት ላይ የተገለጠ እውቀት ላይ ምንም አይነት ፍልስፍናዊ ሜትድ ክርክር፣ ውይይት ሊደረግ አይገባም የሚል እና ፍልስፍና ከቤተክርስቲያን ከሪቨሌሽን ሪቪልድ ከሆነ እውቀት ጋር ምንም ግንኙነት የለውም። ስለዚህ ፍልስፍናና ቤተክርስቲያን አንድ ሊሆኑ አይገባም የሚል አይነት ትምህርት ፋት ምንድነው? አቴንስ ከኢየሩሳሌም ምን አላት? ታዋቂ ንግግር ነው የጠርጠሉስ። አቴንስ ከኢየሩሳሌም ምን አላት? አቴንስ ማለት ፍልስፍና፣ ኢየሩሳሌም ማለት ቤተክርስቲያን ናት። ፍልስፍና ከቤተክርስቲያን ምን አላት የሚል ጠንከር ያለ ትምህርት እስከ ማስተማር ደርሷል ጠርጠሉስ። ምንም እንኳን በኋላ አዲስ ሬቨሌሽን የለም ቢልም እሱ ራሱ አዲስ ሬቨሌሽን አገኘው በሚል ወደ ተሳሳተ ወደ ሞንታኒዝም ምናምን ቢገባም ዋናው ሀሳብ ምንድን ነው? ምንፍቅና ብዙዎቹ መናፍቃን ከፍልስፍና የመጡ ስለሆኑ ፍልስፍናውን የሆነ ብዙም ባይሆን የጉድ ኮማንድ ፊሎሶፊ በጣም ጥሩ ነው፣ ብዙም ባይሆን። ስለዚህ ይህንን እናደርጋለን መጀመሪያ። ስለዚህ ፍልስፍናውን እናነሳለን። ከዛም የመጀመሪያዎቹ ቤተክርስቲያን ላይ ያሉትን መናፍቃን እናነሳለን። የመጀመሪያዎቹ የቤተክርስቲያን ታሪክ ላይ ያሉት መናፍቃን በሁለት የሚከፈሉ ናቸው። ኢቦኒስት የሚባሉ አሉ፣ ኖስቲኮች ወይ ግኖስቲክ የምንላቸው በተለምዶ አሉ። ሁለቱን እናነሳለን። መጨረሻ ላይ የባህሪ አንድነት ላይ የተነሱ ምንፍቅናዎች፣ የአካል ሶስትነት ላይ የተነሱ ምንፍቅናዎች ብለን ሁለቱን እናነሳለን። ሶስተኛው ርዕስ ነው። መጨረሻው ርዕስ የሚሆነው መንፈስ ቅዱስ፣ ነገረ መንፈስ ቅዱስ ላይ የተነሱ ምንፍቅናዎች ናቸው። የነገረ መንፈስ ቅዱስን እንደ ሰዓት አይተን እንቀንሷለን። ምክንያቱም ነገረ ክርስቶስ ላይ ወይ ነገረ ስጋዊ ላይ የተነሱትን ምንፍቅኖች አናነሳም ብለናል። ኢምፕላይ የተደረጉት ምንፍቅኖች መንፈስ ቅዱስን ለማንሳት ያሰብኩት የመንፈስ ቅዱስ ላይ የተነሱት ምንፍቅናዎችን ለማንሳት ያሰብኩት ከአካል ጋር ቀጥታ የሚገናኙ ስለሆኑ ነው። ግን በቀጥታ ከነገረ ስላሴ ከምስጢረ ስላሴ ጋር የማይገናኙ ምንፍቅኖች አሉ ነገረ መንፈስ ቅዱስ ላይ የተነሱ። ስለዚህ እነሱንም እናነሳለን ጊዜ ካለን፣ ከሌለን ግን ከአካልና ከባህሪ ጋር የተያዙትን ቻንስተን መርጠን እንጨርሳለን ማለት ነው። ይህንን ቅርጽ ነው የምንከተለው። መጀመሪያ ኒው ፕላቶኒዝምን እንከልሳለን። ከዛ የመጀመሪያዎቹ ቤተክርስቲያን ክርስቲያኖች ዘንድ የነበሩት መናፍቃን እናነሳለን። ከዛ በመጨረሻ የባህሪ አንድነትና የአካል ሶስትነት ላይ የተነሱ ምንፍቅኖችን እናነሳለን ማለት ነው። እነዚህ ሲምለስ የሆነ ትራንዚሽን ይኖራቸዋል። ብዙ ክፍተት ያላቸው አይደሉም። በጣም አንድ ርዕስ ናቸው። ለማስረዳት እንዲመቸ ስለከፋፈልኳቸው ነው እንጂ በመሰረታዊነት አንድ ርዕስ ናቸው ማለት ነው። ስለዚህ የምንጀምረው ከኒዮ ፕላቶኒስት ሀሳብ ነው። ኒዮ ፕላቶኒዝም እንግዲህ ፕላቶ ከቤተክርስቲያን በፊት ከክርስቶስ ልደት በፊት የነበረ ፈላስፋ ነው። ተማሪው አርስቶትል ይባላል። በእኛ ቤተክርስቲያን ፕላቶ አፍላጦን ነው የሚባለው። ከዛ አርስቶትል አርስጣጣሊስ ነው የሚባሉ። በአማርኛ ወይ ከአረብ የመጣ እንትን ነው፣ ይሄ ትርጉም ነው። ፕላቶን፣ አርስቶትል አርስጣጣሊስ፣ አርስቶትል ነው። ማን ነው አንጋረ ፈላስፋው እንደዛ ስለሚላቸው ዋናው ትምህርታቸው ምንድነው? ፕላቶ ሁለት ዓለማት አሉ ብሎ ያስባል። ይህ መሰረታዊ የፕላቶ ትምህርት ይሄ ነው። አይዲያሊስት ነው የሚያሰኘው ይሄ ነው። ሪልም ኦፍ ፎርምስ የሚላለው ምን እንበለው ይሄንን የቅርጽ ዓለም ወይ ደግሞ ፍጹማዊ ዓለምን በለው። ፍጹማዊ ዓለም አለ። በኋላ ደግሞ ይሄ ሪልም ኦፍ ፎርምስ እና ይሄ ማቴሪያል ወርልድ ደግሞ አለ። ቁሳዊ ዓለም ደግሞ አለ። ቁሳዊ ዓለም እና ፍጹማዊ ዓለም የሚል ሁለት ዓለማት አሉ የሚል ትምህርት ያለው ሰው ነው። በምድር በቁሳዊ ዓለም ያለው ነገር በሙሉ በፍጹማዊ ዓለም በፍጹማዊ ዓለም ፍጹም የሆነ ውክልና አለው። ለምሳሌ ክብ የሚባል ነገር ቢኖር እዚያ ዝም ብዬ መሬት ላይ ክብ ስል ይሄ ክብ ፍጹም ክብ አይደለም። በፕላቶ ሀሳብ ፍጹም ክብ የት ነው ያለው ሲባል ፍጹም ክብ ያለው እዛ ፍጹማዊ ዓለም ላይ ነው የሚል ሀሳብ ነበረው። ብዙ ትምህርቶች ከፕላቶ ወደ ቤተክርስቲያን መጥቷል። ለምን ስንል ፕላቶ አይዲያሊስት ስለነበር፣ ይሄ መንፈሳዊ ዓለምና ቁሳዊ ዓለም የሚል ሁለት ዓለማት ስለሚያስተምር። በተቃራኒው አርስቶትል መንፈሳዊ ዓለም የሚባል የለም ቁሳዊ ዓለም ብቻ ነው የሚል ማቴሪያሊስት የሆነ ቪው ስለነበረው አርስቶትል ለቤተክርስቲያን ሰዎች ቅርብ አልነበረም። ይሄ ግን የፕላቶ ሀሳብ ፕላቶ ከክርስቲያኖች እንደውም የሚሉት ቃል በቃል ምንድነው ከክርስቲያኖች በፊት የነበረ ክርስቲያን ነው የሚሉት ፕላቶ። ከሙሴ እግር ስር ቁጭ ሳይል አይቀርም እስከ መባል ድረስ ነው የሚደርሰው ፕላቶ። በጣም ለክርስትና ቅርብ የሆነ ትምህርት ነው። ምንም እንኳን ስህተት ቢሆንም፣ ምንም እንኳን ክርስቶስን በአቅም ፕላቶ ግን ለክርስትና ቅርብ የሆነ ትምህርት ነው። ፍጹማዊ ዓለም እና ቁሳዊ ዓለም የሚለው ትምህርት በኋላ ቤተክርስቲያን አባቶች የቤተክርስቲያንን ትምህርት የቤተክርስቲያንን ሪቪልድ የሆነ እውነት የግሪክ ፍልስፍና ለሰፈነበት ዓለም
ለማስረዳት ሲወጡ ለማስተማር ሲወጡ የተጠቀሙት ይህንም የፕላቶ ፍልስፍና ነው። ፕላቶ ለዚህ ነው በጣም ገናና የሆነ የቤተክርስቲያን አባቶች ብዙ የሚጠቅሱት ብዙ ነገር ማንሳት ይቻላል። ለምሳሌ የአሊጎሪ ኦፍ ደ ኬቭ በኋላ እኛ የምናነሳው የንጽሐ ነፍስ ንጽሐ ስጋ ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቡና ለምንለው ቅርጽ መነሻ የሆነ ሀሳብ ነው። ምክንያቱም ንጽሐ ልቡናን ጨመርን እንጂ ንጽሐ ስጋ ማቴሪያል ወርልድ፣ ከዛ ንጽሐ ነፍስ ቅድም ያልነው ፍጹማዊ ወርልድ፣ አሊጎሪ ኦፍ ደ ኬቭ ላይ ያለው ከጨለማ ወደ ብርሃን መውጣት የነፍስ የእውቀት ቦታ ስለሆነች ማለት ነው። ኢቭን እዛ ድረስ ይሄዳል። በጣም ጥልቅ የሆነ አሁን ስለማንገባበት ነው እንጂ በጥልቅ በጣም ጥልቅ የሆነ ተጽዕኖ አለው ፕላቶ የቤተክርስቲያን አባቶች ትምህርት ላይ። ግን አይፈረድም እንዳለው። ምክንያቱም ዓለም በዛ ጊዜ ሊንጓ ፍራንካ ግሪክ ነው፣ በግሪክ ፍልስፍና የተጠቀለቀችበት ዘመን ነው። የግሪክ ፍልስፍናውን አዚ ቱል እንደ ቁስ እንደ መሳሪያ ተጠቅሞበት ነው የቤተክርስቲያን ትምህርት ያስተማሩት ማለት። ይሄ ደግሞ ከመጽሐፍ ቅዱስ ጀምሮ የነበረ ነው። ቅዱስ ዮሐንስ ወልደ ነጎድጓድ ሎጎስ በመጀመሪያ ቃል ነበር ሲል ቃል ለሚለው ቃል የተጠቀመው ቃል ሎጎስ ነው። ሎጎስ ዝም ብሎ ቅዱስ ዮሐንስ የፈጠረው ቃል አይደለም። ከግሪክ ትራዲሽን የመጣ ቃል ነው። ከጥንታውያኑ ከነ ፕላቶ ከነ ማን ነው ከነ ሄራቅሊጠስ ከነ ወደ ላይ ከሄድን ደግሞ ከነ ሆሜር ምናምን የመጣ ቃል ነው። እነ ሄራቅሊጠስ በኋላ እነ ፊሎ ግሪክ ማን ነው አይሁዳዊ ፈላስፋ ፊሎ በኋላ ነው ዮሐንስ ቅዱስ ዮሐንስ የተጠቀመው። የእነርሱን ትራዲሽን ወስዶ ተመልከቱ። የእነርሱን ትራዲሽን ወስዶ አጥምቆ ለቤተክርስቲያን አገልግሎት የመዋል ነገር ከመጀመሪያው ቤተክርስቲያን ጀምሮ የነበረ ነው። አንዳንዶች አይስማሙበትም። ይሄን ትክክል አለም ይላሉ፣ ማረዳችን ትክክል አለ ይላሉ። ግን የነበረ መጽሐፍ ቅዱስ የሆነ ሀሳብ ነው። ቅዱስ ጳውሎስም ትዝ ይላችሁ ከሆነ ከስቶይኮች እና ከኤፒኩሪያንስ ጋር በሐዋርያት ስራ ላይ ተከራክሯል። የተከራከረበት ቦታ አሪዮስፋጎስ የሚታወቅ ነው እና በራሳቸው መንገድ ገብቶ የማታውቁትን አምላክ ልንገራችሁ በሚል እና ያስተማራቸው የእነርሱን መንገድ ለቤተክርስቲያን ትምህርት መጠቀም እንደማለት ነው። ይሄ በሐዋርያትም ዘመን የነበረ ነው። አባቶችም ያደረጉት ነው። ኢኮኖሚያችን በሙሉ ኢኮኖሚ ማን ነው ቮካብሎሪያችን በሙሉ ከግሪክ ፍልስፍና የተወሰደ ነው ማለት ይቻላል። የቤተክርስቲያን ትምህርት ላይ የምንጠቀመው በግሪክ ኡዚያ ሂፖስታሲስ ምናምን ስንል የነበረው ባለፈው ሁሉ አባቶች የቤተክርስቲያንን ትምህርት የተገለጠውን እውነት ለሰው ልጆች እንዲገባ ለማድረግ የተጠቀሙበት የግሪክ ፍልስፍና ቃል ነው። ኡዚያ ሂፖስታሲስ በኋላም ሲተረጎም በላቲንም በአረበኛም ያየ ነው ይሄ ሁሉ ማለት ነው። ኒዮ ፕላቶኒስት ደግሞ የሚባሉት አዲስ አፍላጦናውያን ናቸው። እነዚህ በኋላ የተነሱ ከፕላቶ በኋላ የተነሱ የፕላቶ ትምህርት ተከታዮች ናቸው። የፕላቶ ትምህርትን ይዘው ከዛ አዲስ ኒዮ ያሰኙት እነሱ ናቸው። በኋላ ተነስተው አድሰውት የራሳቸውን ኮስሞሎጂ የራሳቸውን ትምህርት ሜታፊዚክስ እና ኤፒስቲሞሎጂ የመሰረቱ ሰዎች ናቸው። በእነሱ ትምህርት ዘዋን የሚባል ገቨርኒንግ ፕሪንሲፕል አለ። ዘዋን ወይ ዘጉድ ይሉታል። ይህንን ፕላቶ ሲያስቀምጠው በፀሐይ ነው የሚያስቀምጠው። ይሄ ዘዋን የሚባለው ወይ አንድያው የሚባለው ወይ መልካሙ የሚባለው የሁሉም የበላይ የሆነ ፕሪንሲፕል የሁሉም አስገኝ የሆነ ፕሪንሲፕል ነው። የሁሉም አስገኝ የሆነ ፕሪንሲፕል ነው ማለት ሁሉም ነገር በእነርሱ ሜታፊዚክስ ማለት ሁሉም ነገር የተገኘው ከዚህ ዘዋን ከሚባለው ጉድ ከሚሉት ወይ ዘዋን ዘጉድ። ዘዋን ማለት አንድያው አንዱ እንደማለት ነው። ከዚህ አንዱ ከሚሉት ነው የተገኘው በእነርሱ ሀሳብ። ግን ችግሩ ምንድነው? አሁን ከኛ የሚለይበት ቤዚካሊ ሃይማኖትና ፍልስፍናን የሚለያቸው ነጥብ እዚህ ጋር ማየት ትችላላችሁ። ፍልስፍና እውነት አለ ይላል። የሁሉ ነገር መገኛ አንድ ነገር መኖር አለበት ይላል። አሁን እንዳልነው ለምሳሌ ፕላቶ አንድ ነገር መኖር አለበት፣ ያ አንድ ነገር የሁሉ ነገር መገኛ የሆነ ዘዋን የሚባል አለ ይላል። ግን ዘዋን የሁሉ ነገር አስገኝ የሆነውን ነገር አካላዊ አይደለም ብሎ ያስባሉ። ለዛ ነው ፕሪንሲፕል የምንለው። እኛ ጋር እውነት አለ፣ የሁሉ ነገር መገኛ የሆነ እውነት አለ። ይሄ እውነት ግን አካላዊ ነው የሚል ሀሳብ ነው ያለው። ለእነርሱ እውነት ሀሳባዊ ኮንተምፕሌቲቭ ነው፣ የሚታሰብ የሚመራመር የሚነገር ነው እንጂ አካላዊ ፐርሰናል አይደለም፣ አካል ያለው አይደለም። በእኛ ግን አካላዊ ነው እውነት። ልዩነታችን በመሰረታዊነት ከፕላቶ እና ከኒዮ ፕላቶኒስት ጋር ምንድን ነው? እነርሱ ዋን ሲሉ የሁሉ ነገር አስገኝ ሲሉ ፈጣሪ እያሉ አይደለም። ፈጣሪ እንዲሆን አካል ሊኖረው ይገባል። እነሱ ጋር የማይጨበጥ ዝርቡ የሆነ የሚታሰብ ፕሪንሲፕል ነው ይሄ ዘዋን የሚሉት። ዘዋን ወይ ዘጉድ ይሉታል ይሄን እና የሁሉ ነገር አስገኝ ነው ይላሉ። ከዛ የሁሉ ነገር አስገኝ ነው ማለት የሁሉ የምታየው የማይታየውን በሙሉ ከሱ የተገኘ ነው ይላሉ። ግን እንዴት ተገኘ የሚለው ላይ የራሳቸው ማብራሪያ ያላቸው። እንዴት ነው የተገኘው? በኋላ የምናነሳው የግኖስቲኮች መረዳት አለ። ኢዮንስ የሚባሉ ከዚህ ከዘዋን የሚወጡ ነገሮች አሉ፣ የሚወጡ ኃይሎች አሉ፣ ኢነርጂዎች አሉ እና የሚወጡበት ቅደም ተከተል ማተር ያደርጋል።
በቅደም ተከተል ከዚህ ከዘዋን የወጡ ሌሎች ነገሮች አሉ። ለምሳሌ ኑስ ወይ ኖስ የሚሉት ኢንተሌክት እውቀት ማለት ነው በሌላ ቋንቋ። ከዚህ ዘዋን ከሚባለው የወጣ ነው። ይሄ ኑስ ወይ እውቀት ያልነው ኢንተሌክት ያልነው ዝም ብሎ ተራ እውቀት ሳይሆን እንዳጠቃላይ ዩኒቨርሲቲ ላይ ያለ እውቀት። ይህ ከግሪክ ፍልስፍና በኋላ ሎጎስ ምናምን ቅድም ካልነው ከነ ሄራክልተስ ምናምን የመጣ ነው። በአየሩ ላይ ሁሉ ያለ እውቀት፣ የዩኒቨርሱ እውቀት እንደማለት ነው። እውቀት ከማን የወጣ ነው? ይሄ ዘዋን ከሚባለው የወጣ ዘዋን ከሚባለው ፕሪንሲፕል የወጣ ኢነርጂ ነው። ሁለተኛው ደግሞ ከዘዋን ከሚባለው ወጣ የሚሉት ሳይኪ ወይ አኒማ ሙንዲ የሚሉት የወርልድ ሶል የዓለም ነፍስ የሚሉት ነገር ደግሞ አላቸው። ስለዚህ ቅደም ተከተሉን በደንብ ተመልከቱ። ዘዋን አለ። ከዘዋን ኢንተሌክቱ እውቀት ወጣ፣ ከአንድያው እውቀት ወጣ፣ ከአንድያው ነፍስ ወጣ፣ የዓለም ነፍስ። ከዛ ነው ከአንድያው ይሄ የሚታየው ዓለም ፌኖሜኖ ወርልድ የሆነው የሚታየው የሚዳሰሰው ዓለም የወጣው ብለው የሚያስቡት ከዛ ነው። ምንድን አይነት ሀሳብ አላቸው? ሃይራርኪያል የሆነ ቅደም ተከተል የሆነ ማዕረጋዊ የሆነ ጸአት ያስተምራሉ። መጀመሪያ ዘዋን አለ፣ ተመልከቱ። በኋላ ይሄ በጣም ለብዙ ምንፍቅናዎች ምክንያት የሆነ ስለሆነ ግልጽ ነው ማለት። ዘዋን አለ፣ ከዚህ ዘዋን ኢንተሌክት ይወጣል፣ ከዚህ ዘዋን ነፍስ ይወጣል፣ ከዚህ ዘዋን መጨረሻ ላይ የሚታየው ዓለም በሙሉ ይወጣል የሚል ትምህርት አላቸው። ፌኖሜናል ወርልድ ያልነው ያንን ነው። ይሄ በጣም ብዙ ሰዎች ለብዙ የቤተክርስቲያን አባቶችም ለመናፍቃኑም ማስተማሪያ እንዲሆን ተደርጎ በኋላ የተቀለበሰው ትምህርት ይሄ ነው። በኋላ ወደ ቤተክርስቲያን የመጣው ትምህርት ይሄ ነው። ውይይቶች፣ የቴዎሎጂ ውይይቶች መሰረት ያደረጉት የዛን ዘመን ክርክር ለመረዳት፣ የዛን ዘመን ስህተትና ትክክልነት ለመረዳት ይሄንን ትምህርት ማወቅ አስፈላጊ ነው። አንዴ ለመድገም ያህል ዘዋን የሚባል አላቸው። የሁሉ ነገር አስገኝ ነው የሚሉት ፕሪንሲፕል። ከዛ ከዚህ የሁሉ ነገር አስገኝ ከሚሉት ዘዋን ወይ ዘጉድ የሚባል ፕሪንሲፕል ወደ ምን ይመጣል? እውቀት ኑስ የሚለው ይወጣል። ኖስ ወይ ኑስ። ከዛ ከእውቀቱ ቀጥሎ ደግሞ መንፈስ ይወጣል። የዓለም መንፈስ የሚባል ይሄ አኒማ ሙንዲ መንፈስ ሜሴንስ አኒማ ተንቀሳቃሽ ነገር ነው። አሁን ህይወትን የሚያገናኙት ከእንቅስቃሴ ጋር ነው። ለዛ ነው ህዋስ። አሁን ታዋሲ ማለት ተንቀሳቃሽ ማለት፣ ህዋስ ተንቀሳቃሽ ማለት የሚንቀሳቀስ ነገር ህያው ነው። ህያው እንዲሆን መንቀሳቀስ አለበት። አሁን እኛ ሲሞት የሞተ ሰው መንቀሳቀስ ያቆማል አይደል? ህይወትን ከእንቅስቃሴ ጋር የማገናኘት ነገር ከጥንት የነበረ ሄራክሊተስ ጀምሮ። ሄራክሊተስ የገቨርኒንግ ፕሪንሲፕል እሳት ነው የሚለው እሳት የሚለዋወጥ እንቅስቃሴ ያለው የሚንቀለቀል ነገር ስለሆነ ህይወት ከሚለው ጋር ለማገናኘት ነው። አሁንም አይታችሁ ከሆነ እንደ ምሳሌ፣ እንደ ምልክት፣ እንደ ትዕምርት እሳት የህይወት ትዕምርትም ጭምር ነው። በኋላ መንፈስ ቅዱስ ሲወርድ በእሳት ነበልባል እና የሚባለውን ከዚህ አንጻር ነው። መንፈስ ቅዱስን በእሳት መመሰል የሚመጣው ከዚህ ነው። የህይወት ትምህርት አድርጎ ከማሰብ ዋናው ነጥብ ምንድን ነው? ይሄ መጀመሪያ ዘዋን፣ ከዛ ዘዋንን የሚመስል አሁን ሌላ የረሳነው ነጥብ እሱ ነው። ዘዋንን የሚመስል ግን ከዘዋን የሚያንስ ነው። ይህን እውቀት ያልነው በእነርሱ መረዳት እውቀት የሚባለው የወጣው ከዘዋን የወጣው ኑስ ወይ ደግሞ ኢንተሌክት ዘዋንን የሚመስል ግን ከዘዋን የሚያንስ። ከዛ ደግሞ ከሱ ቀጥሎ ደግሞ የወጣው ከዘዋን ማን ነው? አሁን ያልኳችሁ መንፈስ። ይሄ ደግሞ እንዴት ነው ብንል ይሄ ደግሞ ከዘዋንም ያንሳል፣ ከኑስም ከኢንተሌክትም ያንሳል። ቅደም ተከተላይና ማዕረጋዊ አንዱ ከአንዱ ያንሳል፣ አንዱ ከአንዱ ያንሳል አይነት ቅርጽ ያለው መረዳት ነበራቸው። ከዛ ከነዚህ ሁሉ በኋላ ነው ዓለም የሚታየው ዓለም የተፈጠረው በእነርሱ መረዳት። ስለዚህ ምን ይላሉ? ይሄ መንፈስ ያልነው የዓለም መንፈስ ያልነው አኒማ ሙንዲ ያልነው ህይወቱ የዓለም ህይወት ለእውቀቱ የሆነውን እውቀቱ ለዘዋን ነው አይነት ሀሳብ። አንዱ ለአንዱ እየቀነሰ ነው የሚመጣው ማዕረጋቸው። የመጀመሪያው የሁሉም አስገኝ ነው። ከዛ ሁለተኛው ኢንተሌክት ወይ ደግሞ እውቀት አለ። ከዛ ሶስተኛው ህይወት አለ፣ እስትንፋስ አለ። የት እየሄደ እንደሆነ ይታያቸዋል አይደለ ሀሳቡ። ይሄ ከክርስቶስ ልደት በፊት የነበረ መረዳት ነው። በኋላ ከክርስቶስ ልደት በኋላ መጥቷል። እስከ ቅርብ ጊዜ ድረስ የነበረ ነው። ይሄ በእኛ ቤተክርስቲያን ብቻ ሳይሆን በጣም ጠንካራ ከመሆኑ የተነሳ ሌሎችም የእምነት ተቋማት ውስጥ የገባ። ለምሳሌ እስልምና ውስጥ ኒዮ ፕላቶኒዝም በጣም ጠንካራ የነበረበት ዘመን አለ። በጣም ብዙ የእስልምና ሊቃውንት የነበሩበት ዘመን፣ የተከራከሩበት ዘመን፣ ፍልስፍና ግሪክን የጠቀሱ ሌሎችም እምነት ተቋማት ኮቴሽን ውስጥ ይሄ ተጽዕኖ አሳድሮባቸዋል። እኛም ቤተክርስቲያን ይሄ ተጽዕኖ አለ፣ የምንክደው አይነት ነገር አይደለም።
ይሄንን ለማንሳት ነው ቅድመ ልደተ ክርስቶስ የነበረው አንደኛው ርዕሳችን ነው። ሁለተኛው ርዕሳችን ክርስቶስ በነበረበት ዘመን ስምንል ከሆነ ወይ ደግሞ የመጀመሪያዎቹ ክርስቲያኖች ጋር ስንምንል ከሆነ የመጀመሪያዎቹ ክርስቲያኖች የነበሩት መናፍቃን በሁለት የሚከፈሉ ናቸው። የመጀመሪያዎቹ ኢቦኒስ የሚሏቸው ከአይሁድ የመጡ ለአይሁድ ያዘነበሉ ክርስቲያኖች ናቸው። የመጀመሪያዎቹ ክርስቲያኖች ማህበር የመጀመሪያዎቹ ክርስቲያን ማህበር ከሁለት ወገን የመጡ ናቸው። እንደምታውቁት የመጀመሪያዎቹ ከአይሁድ ወገን የመጡ ናቸው፣ ጁዲዮ ክርስቲያንስ የሚሏቸው። ሁለተኞቹ ደግሞ ከአሕዛብ ወገን የመጡ ናቸው። እነዚህ ፓጋኑ ክርስቲያንስ የሚሏቸው ከፓጋኒዝም የመጡ ናቸው። የመጀመሪያዎቹ መናፍቃንም በእነዚህ መካከል ባለ አለመግባባት ስለሆነ የመጀመሪያው ሲኖዶስ የተሰራው እነዚህ ጽንፍ ሲይዙ እንደማለት ነው። ከአይሁድ የመጡት ወደ አይሁድ በጣም ሲያደሉ፣ ከግሪክ ፍልስፍናና ከአሕዛብነት የመጡት ደግሞ ወደ ግሪክ ፍልስፍናና ወደ አሕዛብነታቸው በጣም ሲያደሉ ነው ስህተት የተፈጠረው። ብሎዊንግ ቲንግስ አውት ኦፍ ፕሮፖርሽን በጣም ትልቅ ችግር ነው። ማችን ላይ ነገሮችን አለመጠን መለጠጥ ለምናነሳቸው ምንፍቅናዎች በሙሉ የመነሻው ነው። ነገሮችን አለመጠን መለጠጥ። ለምሳሌ ይህንን ቢጸ ሐሳውያንን ስትመለከቱ መነሻቸው የነበረው የምግብ ጉዳይ ነው። በኋላ የመገረዝ ጉዳይ ሆነ። መገረዝ አለብን የለብንም። በኋላ በጣም ቅርጽ እየለወጠ ሎቱ ስብሐት ክርስቶስ ከሙሴ ያንሳል፣ ማነው ዳዊት በክርስቶስ በዳዊት ነው የተባረከ ወዘተ ሶስት አይነት ትምህርት እስከ ማምጣት ጥምቀት ያለ ግርዛት አጠቅመም እስከ ማለት የደረሱት በኋላ ነው። የአዲስ ኪዳን ክህነት ከብሉይ ኪዳን ክህነት ታንሳለች እስከ ማለት የደረሱት በዚህ ምክንያት። እነዚህ ናቸው ኢቦኒዝም የሚሏቸው ከአይሁድ እምነት መጥተው ወደ አይሁድነት ያደሉ የተባሉ። ስለዚህ ቢጸ ሐሳውያን ላቸው ለሐዋርያት ሥራ ምዕራፍ 15 ላይ ቢጸ ሐሳውያን ማለት ሐሰተኞች ወንድሞች እንደማለት ነው። ወንድሞች ናቸው ግን ሐሰተኞች ናቸው። በኋላ አንዳንድ መጽሐፍት ላይ ሐራጥቃ ምናምን ሲል ታገኛላችሁ። ሐራጥቃ እኛም እንጠቀማለን አለ መናፍቃን ለመጥቀስ ሐራጥቃ ነገር ሐራጥቃ እንላለን። ሐራጥቃ ሄሬቲክ የሚለው ቃል ጋር ተመሳሳይ ነው። ባችን ላይ መናፍቅ ማለት ነው፣ ከፍላ ያመነ ማለት ነው። ሌላ ትርጉም የለውም። ቢጸ ሐሳውያን ግን መጠሪያቸው ነው። እነዚህ ከአይሁድነት የመጡት ወደ አይሁድነት ያዘነበሉት እነዚህ መጽሐፍ ብዙ የቤተክርስቲያን መጽሐፍት የተጻፉት ባችን ላይ መጽሐፍ ቅዱስ ያሉት መጽሐፍት የተጻፉት ለእነዚህም ጭምር ነው። ለእነዚህ መልስ ሲሆን ጭምር ነው። የዕብራውያን መልእክትን ብትመለከቱ ለምሳሌ በሙሉ የተጻፉ ማለት ይቻላል ለቢጸ ሐሳውያን መልስ ሲሆን ዘንድ ነው። ሌሎችም የቤተክርስቲያን መጽሐፍት አሉ። ሁለተኞቹ መናፍቃን ደግሞ በዚህኛው በተቃራኒ በኩል ነገርየውን የለጠጡት ናቸው። እነማን ካል እነ ኖስቲካውያን። ኖስቲክ ማለት በግሪክ እውቀት ማለት ነው። እውቀትን የሚያተኩሩ እውቀት ላይ ያሉ ሰዎች ናቸው። እነዚህ ያልነው በሙሉ ኒዮፕላቶኒዝምን የሚቀበሉ ወደ ግሪክ ፍልስፍና በጣም ከማላታቸው የተነሳ ሪቪልድ የሆነውን እውቀት ከግሪክ ፍልስፍና ጋር ለማስማማት ሲሞክሩ ብዙ ነገር የተዛባባቸው ሰዎች ናቸው። በየሀገሩ ብዙ ናቸው። በእስክንድሪያ ነበሩ፣ በሶሪያ ነበሩ፣ ሮም ነበሩ፣ በየቦታው ነበሩ። እነዚህ እንትኖች እነ ሲሞ መሰሪ፣ እነ ቫለንቲነስ ኖስቲካውያን የነበሩ ናቸው። ዋና ትምህርታቸው ምንድን ነው? ቅድም ያልኳችሁ ዘዋን የሚባል አለ። ዘዋን የሚባለውን ለማን ይሰጣሉ? ለእግዚአብሔር አብ ይሰጣሉ። ምክንያቱም ባለፈው ስላነሳ የተማርነው መሰረታዊ ትምህርት ምንድን ነው? እግዚአብሔር አብ ከሶስቱ አካላት መካከል አስገኝነት የሚነገረው ለእግዚአብሔር አብ ነው። ወልድን የወለደ መንፈስ ቅዱስን ያሰረጸ የምንለው እግዚአብሔር አብ ነው። እግዚአብሔር አብን ይሄ አስገኝነቱ ቅድም ካልነው ዘዋን ከሚብለው ፕሪንሲፕል ጋር ይገጥማል፣ ለግሪኮቹ ካለው ፕሪንሲፕል ጋር። ምክንያቱም በግሪኮቹ ፕሪንሲፕል ሁሉ ነገር የተገኘው ከዚህ ዘዋን ከሚል ፕሪንሲፕል ነው። ስለዚህ እነሱ እስከሚያውቁት ድረስ ሁሉ ነገር በግሪክ ፍልስፍና ያላቸው መረዳት ምንድን ነው? ሁሉ ከአንድ ተገኝቷል የሚል መረዳት ነው። ሁሉ ከአንድ ተገኝቷል ስለተባለ ሁሉ ሲባል አንድ ሲባል እግዚአብሔር አብን ይጠቅሱና እግዚአብሔር አብ ከሁሉ ከእግዚአብሔር አብ ተገኝቷል ይሉና ፍጥረትም ሁሉ ከዛ ደግሞ ሌሎቹም አካላት ወልድም መንፈስ ቅዱስም ከእግዚአብሔር አብ ተገኝቷል ይላሉ። አሁን በመሰረታዊነት ምንድነው ሀሳቡ? ሁሉ ከአንድ ተገኝቷል የሚል ትምህርትንና የግሪክ ፍልስፍና ትምህርትንና እግዚአብሔር ሶስት አካል ነው የሚለውን የቤተክርስቲያን ሪቪልድ እውነት የተገለጸውን በመጽሐፍ ቅዱስ የተገለጸ እውነት ለማስማማትና ለማስታረቅ የተካሄደበት መንገድ ነው ስህተት ውስጥ የሚጥላቸው። የራሳቸውን ኮስሞሎጂ እስከመፍጠር ኢዮንስ የሚባል ከዚህ ዘዋን ከሚወጡ ሌሎች ዴሚጎጎች አይነት ሀሳብ እስከመፍጠር በጣም ብዙ ሌላ ትምህርት ውስጥ ከመፍጠር የገቡት ኖስቲካውያን ናቸው። አብዛኞቹ በተለምዶ ግኖስቲካውያን የምንላቸው ጂ ስለምትዋጥ ነው ኖስቲክ የምለው። ብዙዎቹ የምናነሳቸው መናፍቃን የኖስቲክ ተጽዕኖ ያለባቸው ሰዎች ናቸው። በሆነ በልኩ የሆነ መምህራቸው ኖስቲክ ነው፣ የዛ ባህል ተጠቂዎች ናቸው እንደማለት።
የዛ ባህል ተጠቂዎች ናቸው እንደማለት። ስለዚህ በክርስቶስ ዘመን እና በመጀመሪያዎቹ ክርስቲያኖች ዘመን የነበሩት መናፍቃን እነዚህ ኢቦኒስቶች እና ኖስቲኮች ናቸው። ወደ ቢጽ ሐሳውያን እና ግኖስቲካውያን እንደማለት ነው። ወደኛ ስንወስዳቸው ለግኖስቲካውያንም ብዙ መጽሐፍ ተጽፏል፣ የምታውቁት ነው። ዮሐንስ ራእይ ለምሳሌ ማንሳት ይቻላል። ዮሐንስ ራእይ የሚነሱትና ኒቆላዎስ ምናምን ግኖስቲካውያን ሰዎች የነበሩ ናቸው። ስለነዚህ በደንብ ማንበብ ከፈለጋችሁ መጽሐፍ ልካለሁ። አሁንም ያው እንደምታውቁት ነው፣ በትምህርት የሚያልቅ ስላለ ነው ብዙ መጽሐፍ ምልከው እና ጊዜ ስታገኙ እንድታነቡት ነው። አንድ ገሰሰ ፋሪስ የሚባሉ ሰው የጻፉት ሐመረ ክርስትና በመዋግደ ፍልስፍና የሚል ቆንጆ መጽሐፍ አለ። ሐመረ ክርስትና በመዋግደ ፍልስፍና የክርስትና መርከብ በፍልስፍና ማዕበል እንደማለት ነው። በፍልስፍና ሞገድ ከመጀመሪያው አሁን ካልነሳ ነው ከፍልስፍናው ከመጀመሪያዎቹ ከግሪክ ፍልስፍና ጀምሮ እስከ ኬልቄዶንም እስከዛም በኋላ ስላሉት መናፍቃን ትምህርታቸው በደንብ ያብራራል እና ስህተታቸው ምን እንደሆነ ምናምን የቤተ ክርስቲያን ታሪክም በደንብ ማወቅ አሁን ያነሳነውን በአጭሩ ያነሳነውን በጥልቀት ማየት የምትፈልጉ ከሆነ የገሰሰ ፋሪስን መጽሐፍ ብታነቡ ምናልባት ላይገኝ ይችላል። ሃርድ ኮፒ ፒዲኤፍ ፈልጌ ልካለሁ። በጣም ቆንጆ ነው ለሱ። ወደ መጨረሻው ነው፣ ወደ ሶስተኛው ክፍል ንግባ፣ ጊዜ እንዲበቃል። ሶስተኛው ክፍል ስለምንድን ነው የሚያወራው? አሁን የምናነሳው ስለ አካል ሶስትነትና ስለ ባህሪ አንድነት ባለፈው የተማርናቸውን ትምህርቶች የሚነቅፉ የምንፍቅና ትምህርቶችን ነው የምናነሳው። በዋናነት የሚነሳው ትምህርት እዚህ ጋር ሰቦርዲኔሽን የሚሉት ትምህርት ነው። ሰቦርዲኔሽን ማለት በእኛ ቤተክርስቲያን ማዕረገ ርቀት፣ ማዕረገ መንግስት ይሉታል። በአብ በወልድ በመንፈስ ቅዱስ መካከል በሶስቱ አካላት መካከል የማዕረግ መበላለጥ የመፍጠር ትምህርት ማለት ነው። መበላለጥ የመፍጠር ትምህርት አንዱ አካል ከአንዱ አካል ይበልጣል፣ አንዱ አካል ከአንዱ አካል ይበልጣል የሚል ማዕረገ መንግስት ሲባል በንግስና አብ ከወልድ ይበልጣል፣ ወልድ ከመንፈስ ቅዱስ ይበልጣል የሚል ትምህርት ሎቱ ስብሐት ትክክል ያልሆነ ትምህርት። ለርቀትም ልክ እንደዛው አንዱ ከአንዱ በርቀት ይበልጣል የሚል ርቀት ኢኔሴስ ረቂቅ መሆኑ ማለት ነው። ርቀት ሳይሆን ርቀት ረቂቅ መሆኑ እንደዛ ይበልጣል የሚል ትምህርት። ይሄ ሰቦርዲኔሽን በጣም ብዙ ችግር የፈጠረ ነው። ከየት እንደመጣ መረዳት ትችላላችሁ። አሁን ኒዮፕላቶኒዝሙን ስለተረዳን ኒዮፕላቶኒዝሙ ቅድም እንዳልኳችሁ የሰቦርዲኔሽን መነሻ ነው። ምክንያቱም ዘዋን ከሚባለው ሁሉን አስገኝ ከሆነው ፕሪንሲፕል ቀጥሎ ያለው ከዘዋን የሚወጣው ኢንተሌክት ከዘዋን ያንሳል። ምንም እንኳን ዘዋንን ቢመስልም ከዘዋን ያንሳል። ከዛ ደግሞ ከሱ በኋላ የሚወጣው ደግሞ አኒማ ሙንዲ ያልነው ሳይኪ ወይ ደግሞ ምንድነው ነፍስ የዓለም መንፈስ ያልነው እርሱም ደግሞ ከምን ያንሳል? ከዘዋንም ከኢንተሌክቱም ያንሳል የሚል ሀሳብ አላቸው። የመጣው ከዛ ነው። ሰቦርዲኔሽን የመጣው ከዛ ነው። አብ ከወልድ ያንሳል፣ ወልድ ከአብ ያንሳል፣ መንፈስ ቅዱስ ከወልድ ያንሳል የሚል ትምህርት ያመጡት ከዛ ነው። እንዴት ያልን እንደሆነ የሁሉ አስገኝ ያሉት ያን ዘዋን የሚባለውን አካል ነው። አካል አይደለም ለእነሱ ግን ወደ ክርስትና ሲያመጡት አካል ያሉት አካል አለው። ይሄ አካል የሁሉም አስገኝ ነው፣ አንድ አካል ነው። ተመልከቱ፣ እግዚአብሔር መሰረታዊ ሀሳብ ነው። ሶስት አካል አንድ አምላክ የሚለውን መርዳት ሲያቅታቸው ሌሎቹም ሁለቱም አካላት ከዚህ አንድ አምላክ የተገኙ ስለሆኑ ማነስ አለባቸው የሚል ትምህርት ያመጡ። ስለዛ ነው ከዚህ ከአንዱ አካል ማነስ አለባቸው፣ ስለዚህ ከአብ ማነስ አለባቸው የሚል ትምህርት። ይሄን ብዙዎች አስተምሩታል። በዋናነት ያስተማረው አርጌንስ በዚህ ምንፍቅና የሚነሳ ነው። ማዕረገ ርቀት የአርጌንስ ትምህርት ነው። በእኛም ቤተክርስቲያን አባ ጊዮርጊስ ዘጋስጫ መጽሐፍ ተደጋግሞ መልስ ሰጥተዋል ለአርጌንስ። በጣም በኃይለኛው ነው። ምክንያቱም ሌሎች ቦታ ላይ ኮምፕሮማይዝ ይደረጋል። አርጌንስ ከሞተ በኋላ ነው ምንፍቅና የታወቀው። በእርግጥ ይሄ ብቻ አለ ምንፍቅና፣ ሌሎች ምንፍቅናዎች አሉት። ግን ከሞተ በኋላ ስለሆነ ጉባኤ ተደርጎ ስላልሆነ የተወገዘው እና ደግሞ ህይወቱም ደግሞ ብዙ መልካም ምግባር ያለው ሰው ስለነበረ እንደ መናፍቅ የማያዩ ሰዎች እና ኮምፕሮማይዝ ለማድረግ የሚሞክሩ ሰዎች አሉ። ግን አባ ጊዮርጊስ አይራሩም። በትክክል ትምህርቱን ጠቅሰው ስህተት እንደሆነ ጠቅሰው መናፍቅ እያሉ እያወገዙ ነው መልስ የሚሰጡት። ከቻላችሁ መጽሐፍ ሚስጥሩን ተመልከቱት። የአርጌንስ ትምህርት ምንድን ነው ስንል ሌሎች ትምህርቶች አሉት፣ ዩኒቨርሳሊዝምን ምናምን የመሰለ ወይ የነፍስን ምናምን ከፕላቶ የመጣ ነው። ባችን ላይ እሱም ከኒው ፕላቶኒዝም የመጣ ነው። ግን ዋናው አሁን ሚስጥረ ስላሴ ላይ ያለው ትምህርት ምንድን ነው? የማዕረግ መፍጠር ነው። በአብ በወልድ በመንፈስ ቅዱስ መካከል መበላለጥ መፍጠር፣ አንዱ አካል ከአንዱ አካል ይበልጣል፣ አንዱ አካል ከአንዱ አካል ይበልጣል የሚል። ይሄ ደግሞ ኒው ፕላቶኒዝምን ወደ ክርስትና ሲያመጡ የተሳሳተ አተረጓጎም መፍጠራቸው። ይሄ ምን ችግር ፈጠረ? በኋላ በጊዜ ሂደት እና በሆነ አይነት የቅደም ተከተል ቅብብል አሪዮስ ከዚህ የተለየ ነገር አይልም። አሪዮስ እኮ የሚለው የመጀመሪያ ፍጥረቱ ነው አይደለ? ሎቱ ስብሐት ወልድ የአብ የመጀመሪያ ፍጥረቱ ነው የሚል ትምህርት ነው ያለው አሪዮስ። ከምን የመጣ ነው ካል እንደሆነ ቅድም ካልነው አንድ ፕሪንሲፕል ነው የሁሉ ነገር አስገኝ፣ ሌሎቹ በሙሉ የሱ ፍጥረት ናቸው ከሚል የኒዮ ፕላቶኒዝም ትምህርት የመጣ ነው።
ሌሎቹም በሙሉ ሚስጥረ ስጋይ ላይ አሁን ማናነሳቸው ትምህርቶች የነ አቡሊናሪዮስም ቢሆን የነ ፎጪኖስም ቢሆን ምትሃት ነው ያሉትም ቢሆኑ ህየንተ ነፍስ ሆነው ያሉትም ቢሆኑ ለፌ ማርያም ያሉ ቢሆኑ ሌሎቹም በሙሉ መሰረታዊ መነሻቸው ምንድነው ያለ እንደሆነ መሰረታዊ መነሻቸው የሰቦርዲኔሽን በሶስቱ አካላት መካከል ያለ መበላለጥ እና ያንን ደግሞ ከኒዮ ፕላቶኒዝም ማምጣታቸው ማለት ነው። ከኒዮ ፕላቶኒዝም ያመጡት የሰቦርዲኒዝም ትምህርት ነው ወደ ስህተት የከተታቸው። ለዚህ ደግሞ በዋናነት የሚነሳው አርጌንስ ነው። አርጌንስ እንዳልኳችሁ የዲያቆን አቤል መጽሐፍ ብትመለከቱ ነገር አቦ ላይ ለመከራከር ይሞክራል። ዲያቆን አቤልም አለ በመልካም ነገሩ በማሳት ህይወቱ በጣም አስተማሪ ምናምን ስለሆነ ግን በቤተክርስቲያናችን መናፍቅ ተደርጎ የሚቆጠር ነው። እንደ ሊቅ ይነሳል። ለቤተክርስቲያን ቴዎሎጂ ከእርሱ በፊት ከአርጌንስ በፊት እና ከአርጌንስ በኋላ ያለው ቤተክርስቲያን ቴዎሎጂ አንድ አይደለም፣ ብዙ ነገር አድርጓል። እንደዛም ቢሆን ግን የሰቦርዲኔሽን ትምህርት አስተምሯል። የሰቦርዲኔሽን ትምህርት ደግሞ ማለት መበላለጥን አስተምሯል። ይሄ ደግሞ ስህተት ነው በእኛ ቤተክርስቲያን። የመጀመሪያዎቹ ሚስጥረ ስላሴ ላይ ከሚነሱት መናፍቃን መካከል አንዱ አርጌንስ ነው። ሁለተኛ የምናነሳው መናፍቅ ከአርጌንስ ቀጥሎ የሰባሊዮስ የተባለው መናፍቅ ነው። ሰባሊዮስ ሞዳሊዝም የሚሉት መንፍቅና ያለ ነው። አሁን በእኛ ቤተክርስቲያን ሰባሊዮስ የሚሉት አንድ አካል ባይኖር ነው። የአካል ሶስትነትን የሚክድ ሶስት አካል ያልነውን ባለፈው የሚያጠፋ ትምህርት የሚያስተምር ሰው ነው ሰባሊዮስ። ሰባሊዮስ የሊቢያ ቄስ ነበር። ሊቢያ አሁን በመጽሐፍ ቅዱስ ትዝ ይላችሁ ከሆነ ስምዖን የቀሬናው ስምዖን ሲባል የነበረው ሰው ቀሬና የምትባለው አፍሪካ ውስጥ ያለችው ሊቢያ ናት። አሁባችን እነዚህ የምናነሳቸው ሰዎች አብዛኞቹ አፍሪካውያን ናቸው። አርጌንስ ግብፃዊ ነው። ለሰባሊዮስ ሊቢያዊ ነው። ምንም እንኳን በሮም ቢኖርም ሊቢያዊ ነው እና ቀሬና የስምዖን ቀሬና ሀገር የሁለቱ ልጆቹ የ72ቱ አርድእት የሚቀጠሩት የእነ እስክንድሮስ ሀገር ናት ቀሬና ሊቢያ። እዛ የነበረ ቄስ ነው። የኖረው ግን ሮም ነው እና ሮም ውስጥ ያስተማረው ትምህርት ነው። ምን ብሎ አስተማረ? የአካል ሶስትነትን ካደ። ለምን ስንል ሞዳሊዝም የተባለው እሱ ነው። ሞድ ነው እንጂ ወይ ደግሞ ፌስ ነው እንጂ ወይ ማስክ ጭምብል ነው እንጂ አንድ አካል ብቻ ነው ያለው። ያ አንድ አካል በተለያየ ዘመን ሲገለጥ በተለያየ ሞድ ተገልጿል፣ በተለያየ ፌስ ተገልጿል፣ ወይ በተለያየ ፕሮሶፖን ተገልጿል፣ በተለያየ ቅርጽ ተገልጿል እንጂ ራሱ አንድ አካል ነው የሚል ሀሳብ ነበር። ምንድነው ስህተቱ ካል የአካል ሶስትነትን ይክድና አንድ አካል አለ ተመልከቱ። ከዛ አንድ አካል በዘመን አቦ ሲገለጽ አብ፣ በዘመነ ስጋዊ ሲገለጽ ወልድ፣ በዘመነ ሐዋርያ ሲገለጽ መንፈስ ቅዱስ ተባለ እንጂ ሲታይ ውጪው ነው እንጂ አፋዩ ነው እንጂ ጭምብሉ ነው እንጂ ራሱ ግን አንድ አካል ብቻ ነው። አንድ አካል አንድ ባህሪ የሚል ትምህርት ነው። ያን ለዛ ነው ሞዳሊዝም የሚሉት። የሞድ ለውጥ ነው እንጂ የእንትን ለውጥ የለውም፣ የአካል ለውጥ የለውም። አንድ ፐርሰን አንድ አካል አንድ ሂፖስታሲስ ማለት ነው ሌላ ቋንቋ ግን ስሪ አፒራንስስ ሶስት አይነት አገላለጽ፣ ሶስት አይነት ሞድ፣ ሶስት አይነት ጭምብል እንደማለት። ከየት አመጣው ይህን ትምህርት? ሁለት ምክንያት አለ ያመጣበት። አንደኛው ሎጎ ቴዎሎጂ መካዱ ነው። ቅድም ያነሳነውን ለሰቦርዲኔሽን የወሰደውን የአርጌንስን እና ሌሎችን ስህተት ውስጥ የከተተውን የኒዮፕላቶኒዝም ትምህርት ይሄ ቅደም ተከተሉ ማለት ነው ማበላለጡን እሱን ሽሽት ነው ሌላኛው ጥግ ውስጥ የገባው። አንዱ ምፍቅና ሲሸሽ ነው ሌላ ምፍቅና ውስጥ የሚገባው። ይሄ በቤተክርስቲያን ታሪክ በጣም ተደጋጋሚ ጊዜ ሲደረግ የምታዩት ነው። ጽንፍ ትክክል አይደለም፣ ነገሮችን መለጠጥ ትክክል አይደለም ምንለው ለዛ ነው። ለመቃወም በሚል ተነስተው የተቃወሟቸው መናፍቅ በጣም በመቃወማቸው እና አውቶ ፕሮፖርሽን ብሎ በማድረጋቸው እና በጣም በመለጠጣቸው ትምህርቱ ሌላ ምፍቅና ውስጥ የገቡ ሰዎች አሉ። ሰባሊዮስ ለምሳሌ አንዱ ነው። በኋላ የምናነሳው ዮሐንስ ዘደማስቆ አንዱ ነው። እነ ንስጥሮስን በመቃወም እነ ሊዮን እና አውጣኪን በመቃወም እነ ሊዮን ሌላ ምፍቅና ውስጥ የገቡ ናቸው በቤተክርስቲያን ታሪክ። አንዱ ምፍቅና በጣም በመቃወም ውስጥ ነገርን ለጥጦ መረዳት በሌላ ምፍቅና የሚጥል መሆኑን ማሳያ ነው። ሰባሊዮስ ማበላለጥን ፍራቻ ይሄ ሎጎ ቴዎሎጂን በመጣሉ የኒዮፕላቶኒዝም በመጣሉ ባለመቀበሉ ምክንያት የመጣ ነው። ሁለተኛ ቃል አጠቃቀም ነው፣ የቃል ጉዳይ ነው። ባለፈው እዚህ ላችሁ ከሆነ ለአካል የግሪኩ ቃል ምንድን ነው ስንል ሂፖስታሲስ ነው። ግን ሌላም ቃል ደግሞ አለ ፕሮሶፖን የሚል። ፕሮሶፖን ማለት መልክ ፊት ማለት ነው ብለናል እዚህ ላችሁ ከሆነ። ላቲን ሲተረጉሙት ይህንን ሂፖስታሲስን ፐርሰን ብለው ተርጉሞታል። ፐርሰን የሚለው ቃል የመጣው ደግሞ ፐርሶና ከሚል ቃል ነው። ፐርሶና ጭምብል ማለት ነው። ምን አይነት ሀሳብ አለው? መገለጡ እንጂ የታየበት መንገድ ነው እንጂ አንድ አካል ነው የሚል ትምህርት ከዚህ ማስረጃ ይጠቅሳል። ያው ሁለተኛ ቆሮንቶስ ላይ ምዕራፍ 4 ቁጥር 6 ላይ ሁለተኛ ቆሮንቶስ
ምዕራፍ 4 ቁጥር 6 ላይ ያለውን ቃል ጠቅሶ በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና እያለ በክርስቶስ ፊት የተገለጠ እንደማለት ነው። በሱ ሲተረጉመው በክርስቶስ ፊት የተገለጠው እሱ እግዚአብሔር አብ ነው። ራሱ አንድ አካል ገቨርኒንግ ፕሪንሲፕል ዋናው አስገኝ ፕሪንሲፕል ያልነው እሱ ነው እንጂ በክርስቶስ ፊት ተገለጠ እንጂ በኋላ ደግሞ በመንፈስ ቅዱስ ፊት ተገለጠ እንጂ ፊት የሚለውን ተመለከቱ። ፊት የሚለው በጣም ወሳኝ ነው። ፐርሶና ያልነው ማለት ነው። ፐርሶና ወይ ፐርሰን ያልነው በሱ ተገለጠ እንጂ ከዛ የተለየ አይደለም የሚል ትምህርት ያለው ነው። የእሱ ትምህርት ሞዳሊዝም ይባላል። ይሄ የሰባሊዮስ ትምህርት አሁን ኦል ጂሰስ ቸርቾች በሚባሉት ውስጥ አንድ አካልን ብቻ የሚቀበሉ ማለት ነው። ወይ ደግሞ እስልምና ውስጥ አንድ አካል፣ የአይሁድ እምነት ውስጥ አንድ አካል፣ የአካል ሶስትነትን የሚክዱ ትምህርቶች በሙሉ የሰባሊዮስ ኑፋቄ ያለባቸው ትምህርቶች ናቸው። አሁን ድረስ ይቀጥላል የሰባሊዮስ ኑፋቄ። የአርጌንስ ኑፋቄ የቱ ጋር እንዳይመጣ ደግሞ ቅድም ያልነው ሰቦርዲኔሽን የቱ ጋር ይመጣል ያለ እንደሆነ ሰቦርዲኔሽን የሚመጣው ልክ ዘመናዊ ፕሮቴስታንቶች ወልድን አማላጅ ሲሉ፣ ካቶሊኮች ማነው ጆቫን ዊትነሶች ወልድን ፍጡር ሲሉ፣ አሪዮስ የአርጌንስ ልጅ ነው ስላል በመሰረታዊነት እነዚህ በሙሉ በሆነ መልኩ ያሰኝብሃል በሚል ቅደም ተከተል የአርጌንስን ምንፍቅና እያስተማሩ ያሉ ሰዎች ናቸው። አሁን ቅድም ስለረሳሁት ነው የአርጌንስን የደገምኩት። ክርስቶስ አማላጅ ነው ማለት ሎቱ ስብሐት ክርስቶስ ፍጡር ነው ማለትን ያጠይቃል። ፍጡር ነው ማለት ደግሞ ቅደም ተከተል ማን ነው ፍጡር ነው እንኳን ባያሰኝ እንግዲህ የሚያማልድ ወደሚበልጠው አካል ነው አይደለ? የሚበልጠው አካል አለ ወደ ያሰኛል። የሚበልጠው አካል አለ ስንል ደግሞ ሰቦርዲኔሽንን የተቀበል ነው። አርጌንስ የአርጌንስ ርዝራዥ ነው ማለት ነው። የጆቦቹ ግልጽ የሆነ የአርጌንስ እና የአሪዮስ ርዝራዥ ነው። ምንም አዲስ ነገር የለውም፣ የምታውቁት ነው። ሰባሊዮሳውያን ደግሞ ቅድም ያልኳቸው አይሁዳውያን አንድ አካል የሚሉ በሙሉ ሶስት አካልን የሚክዱ ፕሮቴስታንትም ሆነው ሚስጥረ ስላሴ የማይቀበሉ ስላሉ እነርሱ በሙሉ ፕሮቴስታንት ውስጥ ሆነው ሚስጥረ ስላሴን የማይቀበሉት እስልምና እና አይሁዳዊነት አንድ አካል ትምህርት ተከታዮች ናቸው። ሶስተኛውና የመጨረሻው የምናነሳው ምንፍቅና እዚህ ጋር ዮሐንስ ዘደማስቆ ነው። ዮሐንስ ፊሎፖነስ የሚሉት በእንግሊዝኛ ከግሪክ ነው የመጣው ፊሎፖነስ። ዮሐንስ ታቃቢ ነው በእኛ የሚባለው። ማን ነው ዮሐንስ ታቃቢ? ዘደማስቆ ሳይሆን ዮሐንስ ታቃቢ። እሺ በጣም ይቅርታ። ዘደማስቆ ሌላ ሰው ነው። ዮሐንስ ታቃቢ ነው የሚባለው። ዮሐንስ ታቃቢ በዚህ በግብጽ የነበረ የፍልስፍና ሰው ነው። መጀመሪያ የተማረው የፊሎሎጂ ነበር መጀመሪያ የተማረው። በኋላ ሌሎች ትምህርቶች ወደ ቴዎሎጂ ገብቷል። ኒዮፕላቶኒስት ነው፣ ደንበኛ ኒዮፕላቶኒስት ነው። ብዙ የቅበተ እምነት ስራ ሰርቷል። ፕላቶን ሞግቷል። ፕላቶ ምን የሚል ትምህርት ነበረው? ዩኒቨርሱ ኢተርናል ነው የሚል ትምህርት ነበረው። ዩኒቨርሱ ኢተርናል ነው ማለት ፈጣሪ የለውም ማለት ነው። በራሱ አስገኝ የለውም ማለት ነው። መጀመሪያ የለውም ማለት ነው። በሌላ ቋንቋ መጀመሪያ ከሌለው ደግሞ አስጀማሪ የለውም ፈጣሪ የለውም ማለት ነው። እሱን ተቃውሞ ብዙ ጽፏል። አርስቶትልን ተቃውሞ ብዙ ጽፏል። ወስተ ለቤተክርስቲያን ብዙ ስራ ሰርቷል። ዮሐንስ ታቃቢም ችግሩ ምንድነው? ቅድም እንዳልኳችሁ አንዱ ምንፍቅና ሲሸሹ ሌላ ምንፍቅና ውስጥ የመውደቅ ጉዳይ ነው። ዮሐንስ ታቃቢ የኬልቄዶንን ምንፍቅና ለመሸሽ ነው አሁን የምናነሳው የትሪቴኒዝም ምንፍቅና ውስጥ የገባው። በእኛ ቤተክርስቲያን የዘጠኝ መለኮት ነው የሚሉት በጣም ስህተት የሆነ ትምህርት በእኛ ቤተክርስቲያን። ስለ ዮሐንስ ዘደማስቆ ለማንሳት ዮሐንስ ማን ነው? ዮሐንስ ዘደማስቆ ሳይሆን ይቅርታ፣ ዮሐንስ ታቃቢ። ዮሐንስ ዘደማስቆ ብሎ እየለመደብኝ ነው። ዮሐንስ ታቃቢ የተለያዩ ሰዎች ናቸው። እሺ ዮሐንስ ታቃቢ። ስለ ዮሐንስ ታቃቢ ለማንሳት ስሙ ፊሎፖነስ ወይ ዮሐንስ ዴሊጀንት ነው የሚሉት፣ ትጉሁ ዮሐንስ፣ መጀመሪያ ግራመሪያን ሰዋሰው አዋቂው ዮሐንስ ነው የሚሉት። በጣም ጠንቅቆ ፊሎሎጂን ያጠና ስለነበረ እና በጣም ትጉ ስለነበረ ነው እንደዛ ይሄ ስም የተሰጠው፣ ታቃቢ የሚል ስም የተሰጠው ለዛ ነው። በእስክንድሪያ የነበረ ነው። ምን ነው ዋና ምንፍቅና ነው? እያንዳንዱ ባህሪ የራሱ አካል አለው የሚል ትምህርት ነው። ምን የሚል ትምህርት ያመጣል? ሶስት አካል ሶስት ባህሪ የሚል ትምህርት ያመጣል የእሱ ትምህርት። ይሄ ደግሞ በእኛ ቤተክርስቲያን ስህተት ነው እንደምታውቁት። የእኛ ቤተክርስቲያን ምንድን ነው የምትለው? ሶስት አካል አንድ ባህሪ ነው የምትለው። ለምንድን ነው ዮሐንስ ታቃቢ ሶስት ባህሪ ያለው? ምን ችግርስ ያመጣል የሚለውን ደግሞ ስንመለከት ዮሐንስ ታቃቢ ሶስት ባህሪ ያለበት ምክንያት ከኬልቄዶናውያን ጋር ባለው ክርክር ነው። ሚስጥረ ስጋዊን በተረዳበት መንገድ ሚስጥረ ስላሴ ለመረዳት በሞከሩ ነው። ሚስጥረ ስጋዊ ላይ ቀጣይ የምትማሩት ነው። በእርግጥ ሚስጥረ ስጋዊ
ምን ትምህርት ከካቶሊኮች ጋር ላይ መሰረታዊ ሀሳብ ምንድነው? ባህሪ አይዋሃድም ነው የነሱ። ንስጥሮስ ሁለት አካል ሁለት ባህሪ ከሁለት አካል አንድ አካል ነው የሚለው እንደዛ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው ለምንለው ተዋህዶ። እሱ ግን አይ እንደዛ የለም ተዋህዶ የለም ሁለት አካል ሁለት ባህሪ ባይ ነው ንስጥሮስ። ከዛ እነ ሊዮን ደግሞ መጡና አይ አንድ አካል ሁለት ባህሪ አሉ። ለምን ሲባል ባህሪ ተዋህደዋል ካል አብም መንፈስ ቅዱስም ሰው ሆነዋል፣ ተሰቅለዋል፣ ሞተዋል ልንል ነው። ምክንያቱም ባህሪያቸው አንድ ስለሆነ። ስለዚህ ባህሪ አልተዋህደም የሚል ትምህርት ያመጡት ለዛ ነው ካቶሊኮቹ። አሁንም ድረስ ያንን ይቀበላሉ። ኬልቄዶም ሙሉ ሀሳቡ ያ ነው። ከኢስተርን ኦርቶዶክሶች ጋር ያለንም መረዳት ያ ነው። ልዩነታችን ያ ነው። ወዘተ ወሰተ ዋናው ነጥብ እሱ አይደለም። ዮሐንስ ታቃቢ ይህንን ተቃውሞ ጽፏል። ዮሐንስ ታቃቢ የኬልቄዶን ጉባኤ ትክክል አይደለም፣ ሁለት አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው ማለት ያለብን ብሎ ጽፏል። ሁለት ባህሪ ባዮችን ይቃወማል። ችግሩ የተፈጠረው ምንድን ነው? ዮሐንስ ታቃቢ የአካልና የባህሪን ትርጉም ቅድም እንዳልነው ለጥጦ ሲረዳ ነው። እንዴት ስንል አካል ባለበት ሁሉ ባህሪ መኖር አለበት። የኛም አሁን የምስጢረ ሥጋዌ ክርክራችን ባች ላይ እንደዛ ነው። ሁለት ባህሪ ካሉ ካቶሊኮች ከንስጥሮስ በምን ይለያሉ ነው። ምክንያቱም ባህሪ ካለ አካል አለ ማለት ነው። ምክንያቱም ባለፈው ተረዳ ነውና ዮሐንስ ዘደማስቆም የቀጰዶቅያ አባቶችን በተረዳበት ትምህርት ምንድን የሚል ትምህርት አላቸው? ባህሪ አካል ስራውን የሚሰራበት ነው የሚል ትምህርት አላቸው። ስለዚህ አካል ካለ ባህሪ አለ። ይህንን አለቃ ማን ነው መልአከ ብርሃን አድማሱ ጀንበሬም ባለፈው የላኩላችሁ መጽሐፍ ላይ ይሉታል። አካል ካለ ባህሪ መኖር አለበት የሚል ትምህርት አላቸው። ይህን ግን የሚሉት ለምስጢረ ሥጋዌ ነው። ካቶሊኮቹ ምን አይነት ጥያቄ ያቀርባሉ? እንደዛ ካልማ ልክ ክርስቶስ ሁለት አካል ሁለት ባህሪ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሁለት ባህሪ ስንል ሁለት አካል ያሰኝባቸዋል የምትሉም ከሆነ አካል ሁሉ ባህሪ ሊኖረው ይገባል የምትሉ ከሆነ እና ምስጢረ ሥላሴ ላይ ሶስት አካል አንድ ባህሪ እንዴት ሊሆን ይችላል የሚል ጥያቄ ይጠይቁታል። መልስ ያጣው ዮሐንስ ዘደማስቆም ብሎ ይመልሳል። እንደ አይ እዛም እኮ ያለው ሶስት አካል ሶስት ባህሪ እያንዳንዱ አካል የራሱ ባህሪ ያለው የሚል ስህተት ውስጥ ይገባል። ተመልከቱ፣ ቅድም ያልነው ሀሳብ እዚህ ጋር ይታያል። ምንፍቅናውን ሽሽት ሌላ ምንፍቅና ውስጥ መግባት፣ ሌላ ስህተት ትምህርት ውስጥ መግባት ማለት ነው። እያንዳንዱ ባህሪ ስራ የሚሰራበት የራሱ አካል አለ የሚል ትምህርት አለ። ይህንን የኛ ቤተክርስቲያን ሊቃውንት ዘጠኝ መለኮት ብለውታል። ምክንያቱም መሰረታዊ ሀሳብ ምንድን ነው? አንድ ባህሪ ሶስት አካል የሚለውን ስለሚረዱ ሶስት ባህሪ አለ ካለ ሶስት ባህሪ ሶስት ማን ነው ሶስት አካል አለው ይባዛል ነው ሀሳባቸው። ሶስት ትምህርት ነው። ዘጠኝ መለኮት የሚባለው ትምህርት ይሄ ነው። ሶስት እያንዳንዱ ባህሪ የራሱ አካል አለው የሚል ሶስት ባህሪ ሶስት አካል የሚል ትምህርት ማለት ነው። እሱን ትምህርት ነው ዘጠኝ መለኮት የሚሉት። በእኛ ቤተክርስቲያን ይሄ ችግር ውስጥ የገባው በአንችን ላይ የአርስቶትልን ፍልስፍና በመጠቀሙ አርስቶትል ጄኔሲስ እና ስፒሽስ የሚለው ትምህርት አለ። ይሄ ባዮሎጂ ላይ የተማራችሁ ትምህርት ነው። ጄኔሲስን ጠቅላዩ ከዛ ስፒሽስ ጄኔሲስ ስር ያለ እንደማለት ነው። ልክ ለአካልና ለባህሪ ያንን ቃል ቀጥታ ተጠቅሞ ትርጉም የሰጠው አርስቶትልን አውት ኦፍ ፕሮፖርሽን በመጠቀሙ ነው ወደ ምንፍቅና የገባው ማለት ነው። ዮሐንስ ታቃቢ በእኛ ቤተክርስቲያን ታሪክ በጣም በብዙ ቦታ ተነስቷል። ዋልድባ ቤተ አባ ጣይማ የሚባሉት በዚህ ይወቀሳሉ። የዮሐንስ ታቃቢ ምንፍቅና ይከተላሉ የሚባሉ ሰዎች አሉ ዋልድባ ውስጥ። ባለፈው የላኩላችሁ አንዱ መጽሐፍ ለእነርሱ የተሰጠ መልስ ነው። አለቃ ህሩይ ፍኖተ እግዚአብሔር ሙሉ የጻፉት ለእነርሱ ነው። ምን ማለት ነው ስንል ይሄ የዮሐንስ ታቃቢ ስህተት በእርግጥ የካቶሊካንም ስህተት ነው። የአካል ባለፈው ያነሳነውን የአካል ሶስትነትን ካለመረዳት፣ የአካል ግብር ሶስትነትን ካለመረዳት፣ የከዊን መገናዘብን ካለመረዳት የመጣ ነው። ያብራራሉ። የአካል ግብር ወላዲ፣ የአካል ግብር ስም ወላዲት፣ ወላዲት ሰራጺ መባል ነው ተባብለናል ባለፉት ይላችሁ ከሆነ። የአካል ግብር ስም አይገናዘብም። የአካል ግብር ስም ለአንዱ አካል ብቻ የሚሰጥ ነው። ከዛ ግን የአካል ስም አካል ይገናዘባል፣ በከዊን ይገናዘባል አካል ብለናል። ቃልነት፣ ልብነት፣ እስትንፋስነት። አብ ስንል ወልድ ስንል መንፈስ ቅዱስ ስንል ግንኙነታዊ እንደሆነ ያጠይቃል። አካሉ ግንኙነታዊ አካል እንደሆነ ሁለተኛው ክፍል ትምህርታችን ላይ ያስተናል ይሄንን። ስለዚህ አሁን የአካል ስምና የአካል ግብር ስምን ባለመረዳት ምክንያት የሚፈጠር ስህተት ነው። ለምሳሌ እግዚአብሔር አምላክ ስንል እግዚአብሔር የሚለው ቃል አብ ወልድ መንፈስ ቅዱስን የሚገልጽ ነው ብለናል መጀመሪያ ስንጀምር ሲላችሁ ከሆነ። እግዚአብሔር የባህሪ ስሙ ነው። የባህሪ ስሙ ነው ማለት የባህሪ ስሙ የሚታወቁ ነው ሳይሆን የአንድነት ስሙ ነው እንደማለት። የአንድነት ስሙ እግዚአብሔር ስንል እየጠቀስን ያለው ይሄንን ነው። ሶስቱንም አካላት ነው። አብ ስንል አንዱን አካል ነው እየጠቀስን ያለ ነው። ግን ለምሳሌ እግዚአብሔር አምላክ ነው እንደምንለው አብ አምላክ ነው ማለት እንችላለን። ተመልከቱ። ምክንያቱም አብ መገናዘብን ስለሚያጠይቅ
ለምሳሌ ወልድ በተለየ አካሉ ሰው ሆኖ ሞቶ ተቀብሮ ከሙታን ተነስቶ አድኖናል እንደምንለው ሁሉ እግዚአብሔር ሞቶ ተቀብሮ ከሙታን ተነስቶ አድኖናል ማለት እንችላለን። ተመልከቱ። ምክንያቱም ወልድ የሚገናዘብ ስለሆነ። አሁን ችግሩ መች ነው? የአካል ግብረ ስምን ስንጠቅስ ነው። የአካል ግብረ ስም ቅድም እንዳልነው የሚገናዘብ አይደለም። የአካል ግብረ ስም ለአንዱ አካል ብቻ የሚጠቀስ ነው። ወላዲ አምላክ ወይ ተወላዲ አምላክ ወይ አስራጺ ወይ ሰራጺ አምላክ አንልም። እነዚህ ነገሮች ለአንዱ አካል ብቻ የሚነገሩ ናቸው። አምላክነት ደግሞ የአካል ሳይሆን ማን ነው? እንደ አካል ሶስት ሳይሆን በአምላክነቱ አንድ ነው ብለናል። ስለዚህ ለአካል ብቻ ለሶስትነት የሚጠቀሱትን ከጠቀስን ሶስት መለኮት ያሰኝብናል። ወላዲ መለኮት፣ ወላዲ መለኮት፣ ሰራጺ መለኮት ማለት ሶስት መለኮት ማለት ነው። ይሄ ደግሞ የዮሐንስ ታቃቢ ትምህርት ነው። የቤተ አባ ጣይማ ትምህርት ነው። ዘጠኝ መለኮት የሚባለው ትምህርት ነው። ስለዚህ ትክክለኛ ትምህርት አይደለም ብለው ይህንን ካለመገንዘብ የአካል ግብርንና አካልን ካለመገንዘብ ይመጣ ነው። መሰረታዊ ሀሳብ ምንድን ነው? ስንናገር የምናገረው ለአንዱ አካል ብቻ ከሆነ ብቻ ነው የአካል ግብር ስም መጠቀም የምንችለው። መገናዘቡ ማጠየቅ አለብን። በአምላክ ነው ስንል፣ ገዢ ነው ስንል፣ ስራ ሰርቷል ስንል፣ የማዳን ስራ ሰርቷል ስንል፣ እነዚህ ነገሮች በሙሉ ያደረገው ወልድ በተለየ አካሉ ቢሆንም ግን እግዚአብሔር ነው ያደረገው። እግዚአብሔር ፈቃዱ አንድ ነው። ቦታችኋል። ስለዚህ የምንጠቀመው የትኛውን ነው? ወልድ አዳነን ብንል ወይ ደግሞ ተወላዲ አዳነን ብንል ምንድን ነው ልዩነቱን? ተወላዲ ስንል ቀጥታ ያችን የአካል ግብር ስም ብቻ ስለሆነ ለወልድ ብቻ የሚነገር ይሆናል። ግን ማዳን የእግዚአብሔር ስራ ነው። የህብረት ስራ፣ የባህሪ ስራ ነው። የፈቃድ ስራ ነው። ፈቃዳቸው ምክራቸው አንድ ነው ስላል። ስለዚህ ለአንዱ አካል ግብር ብቻ የምንሰጠው ከሆነ ችግር ይፈጠራል። ለአንዱ አካል ግብር ብቻ የምንሰጠው ከሆነ ችግር ይፈጠራል። ስለ ስም ያለን መረዳት የተሳሳተ መገናዘብ ነው የሚል በጣም ሰፊ መልስ፣ ሙሉ መጽሐፉ ለዚህ ጥያቄ የተሰጠ መልስ ነው። አንብቡት እናንተ። በዋናነት እነዚህ ናቸው ሶስቱን ፍቅርናዎች፣ የአርጌንስ፣ የሰባሊዮስ እና የዮሐንስ ዘደማስቆ ናቸው። ሚስጥረ ስላሴ ላይ ቢነሱ በጣም ከባድ ፍቅርናዎች የሚባሉት እነዚህ ናቸው። ሌሎቹ እንዳልኳችሁ ሌላ ቦታ ውስጥ ይገባሉ። ለምሳሌ ከአርጌንስ እነ አሪዮስ እነ ፎኪኖስ እነ ሌሎቹም የሚስጥረ ስጋዌ ፍቅርናዎች በሙሉ የወጡት ከአርጌንስ ነው። ኢቭን የሚስጥረ ስጋዌ ብቻ ሳይሆን የነገረ መንፈስ ቅዱስም እነ መቅዶኒዮስም የሚወጡት ከአርጌንስ ነው። ላይ ሰቦርዲኔሽን ስለሆነ መሰረታዊ ሀሳብ መንፈስ ቅዱስ ለወጡ ሰዓት ፍጡር ነው እስከማለት ዝርው ነው እስከማለት የደረሱት እነ መቅዶኒዮስ በዚህ ነው። በኋላ ደግሞ ሌሎች ያነሱት ምንድነው አካል የለውም ዝርው ነው የሚለው። ይሄ ምንድነው ባይትሪቴኒያን የሚባሉ ሁለት አካል ባዮች የሚባሉ ደግሞ መጥቷል። እነዚህ የአንዱን ከሶስቱ አካላት መካከል የአንዱን አካልነት የሚክዱ ናቸው። እነዚህም ሰዎች አሉ። የመጨረሾቹ ደግሞ ማንሳት የፈለኩትና አሁን ጊዜ ስለሌለ ነካክተን የምናልፈው የአንትሮፖሞርፊዝም ሀሳብ ነው። እንዴት እግዚአብሔር እንደ ሰው ያለ አካል አለው የሚል የዲቫይን ሲምፕሊሲቲን የሚጥስ ሀሳብ። እግዚአብሔር ክፍልፍል አለው እንደማለት፣ የክፍፍሎች ህብረት ነው እንደማለት። እንደዚህ አይነትም ደግሞ ትምህርት ስህተት ነው። ልክ አንዷን ሀሳብ ቅድም እንዳልነው ለጥጠን ስንረዳት ወደ ምንፍቅና የምጥልናት ማለት ነው። ወደ ምንፍቅና የምጥልናት ማለት ነው። በዚህኛውም በኩል ለጥጠን ስንረዳት ወደ ምንፍቅና የምጥልናት ማለት ነው። ግን በዋናነት እንድትይዙ እንፈልገው እነዚህን ሶስቱ ሰዎች ነው፣ አርጌንስን፣ ሰባሊዮስን እና ዮሐንስ ታቃቢ። ሶስቱ ሰዎች የአካል ሶስትነት፣ በተለይ ዮሐንስ ታቃቢ የባህሪ አንድነት፣ ዮሐንስ ታቃቢ የባህሪ አንድነት ላይ፣ ሰባሊዮስ የአካል ሶስትነት ላይ፣ እዛ ደግሞ አርጌንስ የባህሪ አንድነት ላይ ጥያቄ ያስነሱ ሰዎች ናቸው እና ለብዙ ምንፍቅናና የስተት ትምህርት ምክንያት የሆኑ ሰዎች ናቸው ማለት ነው። አውቃለሁ በጣም አጭር ነው ጊዜው እና ያነሳንበትም አግባብ አጭር ነው፣ ግን እናንተ ታነባላችሁ እና ደግሞ ጥያቄም ካላችሁ እንጠያየቃለን በሚል ነው እንደዚህ ያደረግነው። ቅድም ያልኩትን መጽሐፍ ልካለሁ። እስካሁን የላኳቸውም አሉ። ጊዜ እንደማይኖራችሁ እረዳለሁ። ብዙ ከባድ ነገር እንደሆነ፣ ግን ጊዜ ስታገኙ ብላችሁ ብታነቧቸው እና ብትመለከቷቸው እና ብንጠያየቅ፣ በአስተባባሪዎቹም በኩል ብንጠያየቅ መልካም ነው እንጂ በትምህርት ብቻ እንዲህ በመናገር ብቻ የሚያልቅ አይደለም። ለዛ ነው ይደነቃል እንጂ አይነገርም የሚሉት። የስላሴ ምስጢር ዝም ብሎ የሚደነቅ ነው እንጂ አይነገርም የሚሉት ተነግሮ ስለማያልቅ። ስለዚህ ዛሬም ቢሆን ያህል የመናፍቃን ያነሳ ነው እንደው በእነዚህ መንገድ የምናጠራቸው ነገሮች ካሉ በሚል ነው እንጂ የሚያልቅ ሆኖ አይደለም። ማለት ሰዎች ናቸው። ታሪካቸውን ብትመለከቱ፣ መጽሐፈ ምስጢርን ብትመለከቱ፣ ቅድም ያልካችሁን የሐመረ ክርስትናን የገሰሰ ፋሪስን መጽሐፍ ብትመለከቱ፣ ሌሎችን መጽሐፍትን ብትመለከቱ ብዙ ሰዎች አሉ በዚህ ስህተት ውስጥ የወደቁ።
ቀጣይ ሚስጥረ ስጋዌ ስትማሩ ታነሳቸዋላችሁ። አብዛኞቹ ሚስጥረ ስጋዌ ውስጥ የሚወድቁ ስለሆኑ ነው ፍቅርኖቹ መነሻቸው ከሚስጥረ ስላሴ ቢሆንም፣ ግን ለዛሬ ይህን ያህል ካነሳን ይበቃል በሚል ነው። ይቆየን። ስብሐት ለእግዚአብሔር።